በል አሁን ዳቦ ታቦካለህ ደግሞ ነገር እኔ እጠፋልሻለሁ። እኔ እጠፋለሁ ከዚህ ቤት እንዴ። እሺ በሁለት እጅ ነው የሚታሸው። ትንሽ ነው እንዴ? ይሁን በሁለት እጅ ነው የሚታሸው። የምን ትንሽ ነው? እኔ በሁለት እጅ ነው የሚታሸው። አዎ እንደሱ። ታዲያ እኔ አሁን በአንተ ጉልበት ካልተጠቀምኩኝ እንዴት ልጠቀም? እሺ ተጠቀሚ። እሺ እኮ አጠቃላይ ያነሰ እኮ ነው። እሺ ተጠቀሚ። ይሄ ጉልበት አሮጊት ነኝ አሁን። ስለዚህ አንተ ነህ አሁን በቃ ስራውን መቀጠል ያለብህ። በነገራችን ከባድ ጭቆና ነው። እግዚአብሔር ይሄ በጣም ጭቆና ነው። ጭቆና አይደለም እንዴ? ጭቆና አይደለም። ጎበሳ እንደሱ ግልጥ እሺ አይደለም። እንዲህ ሳይሆን እያየኸው እሺ እያየኸው እንደዚህ አብኳ ዲ ምንድን ነው እንዴ? እሺ በሁለት እጅ በአንድ እጅ በሁለት እጅ እንደዚህ ጀርቤን ደለቃልኛል። እዚህ ጋር አለ በስሱ ነው እንደሱ አለ። እዚህ ጋር አይ ኳል ምን አሞ ትንሽ አሞ ነው ማለት አሞ ነው። በል ቀልደኛ ወገብ የሚችኝ ይላል። እኔ አልበላም፣ እግዚአብሔርን አልበላም። እንዴ አንተ እግዚአብሔርን አትበል አይደል? ባል አንድ ቀን ብታድር ልሰቀል ትላለህ ሳትበላ ባልሽ። እንዴ ሲጀመር ምግብ ግዴታ ነገር አይደለም። የእውነት እኮ ደከመ አይደለም። ምግብ ግዴታ አይደለም፣ ግዴታ ነው አይደለም። ሳትበላ ትኖራለህ እንዴ? ይሄ የጤፍ ዱቄት ዳቦ ብታቦካ ነው ብትሆን ነበር። በል አሁን ዳቦ ታቦካለህ ደግሞ ነገር እኔ እጠፋልሻለሁ። እኔ እጠፋለሁ ከዚህ ቤት እንዴ። አረ ይሄው በቃ አለቀ እኮ። ማሸሽ እኮ ይሄው ምንድን ነው ከዚህ በላይ ይሄው ጓጓለ የለው ምን የለው። ትንሽ ሻውና ሴት የለም ወንድ የለም መስራት አለብን። የት እንደምትሄድ ምን እንደሚያጋጥም ምን ታውቃለህ? በልጨምር ጎበዝ አትበይ ጎበዝ አትበይ አይደለም ማርያም አትበይ። ትመረቃለህ። የእናት ምርቃት ጥሩ ነው። በቃ መሰረት አጥቧለች። አሁን ስጨርስ ነው ቆይ ሳህኑ በቃ ቅድም ነበር በደንብ እንትን ማለት አሁን ስጨርስ ባዶውን ሳህን